ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለሐምሌ በዛቲ ዕለት አይረፈ አባ በስንዴዎስ ኤጲስቆጶስ ዘሀገረ ቅጥፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዝች ቀን የሀገረ ቅጥፍ ኤጲስቆጶስ አባ በስንዴዎስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጻሕፍት አጥንቶ ነበር። ከነቢያት ትንቢትም እንደ አንዳንዱን መጽሐፍ ያነብ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ በሆድዋ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከበዓቱ ደጅ ተጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትላው ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የረገጣቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቅጥፍ ከሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜም ጌታችንን እጆቹ በመሰዊያው ላይ ሆነው ይመለከት ነበር። መላእክቶቹንም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይ በመሰዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሰጸው፣ እንዲህም አለው። በሚያስፈራ መሰዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ ምራቅ በመሰዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የእረፍቱም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸው። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለብስንዴዎስ ዘይንየጽር ነቢያተ እስከ ይፌጽም አንብቦት እንተጸሐፉ ትንቢተ ወሰሚያ ካይበ ዘገብረ ትምህርተ ብእሲት ጥየትም ደውያ ወሃይወት ሕይወተ ማእሰረ እግሩ ቅድስት በሊአ መሬተ። ዳግመኛም በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውንም ሁሉ ነገረው። ከዚህ በኋላ ወደ እንዴናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት በአጋሉት በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበር፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለ። ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምን የሚጠራውንም መታሰቢያን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግስቴ ውስጥ አስበዋለሁ። ኃጢአቱንም እደመስሳለሁ፣ ለሀገርህንም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አድረገ። ይህም ቅዱስ በሥጋው ሳለ ታላላቅ ታምራቶችና ድንቆችን አደረገ። ወዲያውኑም በሰይፍ ራሱን ቆረጡት። ሰማዕትነት አክሊልንም ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውን ወስዶ በመልካም ልብስ ገነዘው። ከሁለት አልጋዎች አገልጋዮቹም ጋር ወደ ሀገሩ ላከው። በላይኛው ግብፅም ታላላቅ የሆኑ ድንቆችንና ታምራቶችን እያሳየ እስከ ዛሬ ያለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ለዘላለሙ ትኖር።
ሰላም ለአሞን ለእግዚአብሔር አራውን ተተካየዶ ኪዳነ በዘኢየሱ ቃለ አፉ እለይን የጽሩ ትግስቶስ ወፋደን ገጽ ወይፈርሁ አነዳ ሶበኢደን ገጹ ወይፈርሁ አነዳ ርእሱ በመጥባሕት ጠብሁ አፍሃመ እሳት ዲቤሁ ወጥሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮንዮስ በሰማዕትነት አረፈ። በዚችም ቀን የታላቁ አባ መቃርስና የሰማዕቱ አሞኒዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነብቶ ከብዘንዴት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግላ ድዮ መነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ሩፋኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱና ጠባቂነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን አስቀድመን እንደነገርናችሁ ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ሶስተኛ የሚሆኑ የሩፋኤል በዓል የሚታሰብበት መሆኑን እነግራችኋለን። በዚሁ ቀን የቅዱስ ሩፋኤል መታሰቢያ ቀን መሆኑን እነግራችኋለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስክንድሪያ በምትባል ሀገር ዳርቻ ባለችው ደሴት በውስጧ ብዙ ተአምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸችው ቤተ ክርስቲያን የተባረከችና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊ የሮማ ሀገር ሴት ንዑድ ክቡር የሚሆን ቅዱስ ሩፋኤልን ልዕልና ልጆቿን እንዲሁም ከባሏ በውርት ያገኘችው ብዙ ገንዘብ ይዛ ወደ ሊቀ ጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበር። ከመጣችበትም በኋላ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፈረችና ከመሬቱ ውስጥ ወርቅ የተከማቸ ሳጥን ተገኘ። ከዚህም በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከዚያም ውስጥ እስክንድሪያ በምትባል ሀገር ዳርቻ ባለች ደሴት ላይ ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች ይህች ቤተ ክርስቲያን ትገኝበት ነበር። ስራውንም ሰርቶ በፈጸመ ጊዜ በዚሁ ዕለት ታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምእመናን በቤተ ክርስቲያኖቱ ሲጸልዩ ሳለ ቤተ ክርስቲያኗ ተንቀጠቀጠች፣ ተናወጸች፣ ብዙም ታወከች። ማዕበል እንደሚያናውጻት መርከብ ተንገላታች። ከመንቀጥቀጧም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለመንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎቹ አሳ ነባሪዎች እጅግ በጣም በሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ይህች ቤተ ክርስቲያን ይገለባብጣት ያፈርሳት ዘንድ ለሰይጣን አነሳሳው። በውስጧም ብዙ ሰዎችና ሊቀ ጳጳሳቱ ያድናቸው ዘንድ ወደ ጌታችን አምላካችን የኢየሱስ ክርስቶስ በታላቅ ቃል ጮኹ። ክቡር በሚሆን በቅዱስ ሩፋኤልም አለዱ። በዚያን ጊዜ ልዑል እግዚአብሔር ንዑድ ክቡር የሚሆን ቅዱስ ሩፋኤል ላከላቸውና ከጭንቀታቸው አዳናቸው፣ ከሐዘናቸው ማረጋጋቸው። አሳ ነባሪውም ባለበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተህ ኑር በማለት በያዘው ጦር ወግቶ እንዳይንቀሳቀስ ጸጥ ስላደረገው ያለምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በቤተ ክርስቲያን ብዙ ድንቅ ተአምራቶች ሲደረግባት ሕሙማን ከደዌያቸው ሲፈወሱባት ቆዩ። ነገር ግን የእስላሞች መንግስት እስኪቋቋም ድረስ በዚሁ ሁኔታ እንዳለች ከዕለታት በአንድ ቀን አሳ ነባሪው ተንቀሳቀሰና የረጋውን ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኗ ፈረሰች። ከዚያችም ቦታ ላይም የሚኖሩ ብዙ ሰዎች ባህሩ አሰጠማቸው። የመላእክት አለቃ የቅዱስ የሩፋኤል አማላጅነቱ ቸርነቱ ከባህር ኃጢአት መስጠም በዚህ ዓለም ማዕበል ሞገድ መንገላታት ሁላችንም ይጠብቀን። የመላኩ የቅዱስ ሩፋኤል ረድኤትና በረከት አማላጅነት ሀገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። ወመንፈስ ቅዱስ አሐዱ አምላክ ምንተ እገበ ሰናያት ከመ ዕረፍ ሕይወተ ዘለዓለም የዘላለም ሕይወትን እወርስ ዘንድ ምን ላድርግ? እንደ እግዚአብሔር አምላካችን መልካም ፈቃድ እንደ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓተ አምልኮ በዚህ ዕለት በመጽሐፈ ግሳዌው ይነበብ ዘንድ
የተሰራልን ቅዱስ ወንጌል የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ ተጽፎ የምናገኘው ኃይለ ቃል ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ክርስቲያን የተሰኘን በ40ና በ80 ቀን ሀብተ ወልድና ስመ ክርስትናን የተቀበልነው ለሌላ ለምንም አይደለም፣ ስም ፍለጋ አይደለም። እናት አባታችን ያወጡልን ስም አልበቃ ብሎን አይደለም። እነሆ ገብረ ማርያም ወልደ ሥላሴ ገብረ ሥላሴ አመተ ማርያም ወለተ ማርያም ተብለን ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በሥርዓተ ጥምቀቱ ስም ያወጣችልን ሀብተ ወልድና የሰጠችን ስመ ክርስትና የሰጠችን ዝም ብሎ አይደለም። ለምንድን ነው ስንል የዘላለም ሕይወት ባለቤቶች እንሆን ዘንድ ነው። የዘላለም ሕይወት ባለቤቶች እንሆን ዘንድ በ40ና በ80 ቀናችን ሀብተ ወልድና ስመ ክርስትናን እንቀበል ዘንድ የረዳን የፈቀደልን ኃያሉ አምላካችን እግዚአብሔር ምስጋና ይገባዋልና እስኪ አመስግኑት ምዕመናን፣ ምስጋና ይገባዋል። እዚህ ወንጌል ላይ የምንመለከተው የዘላለም ሕይወት ጉዳይ ጥያቄ ነው። የምን ጥያቄ ነው? የዘላለም ሕይወት ጉዳይ ጥያቄ ነው። ምዕራፍ 18 ሉቃስ 18 ቁጥር 18 ይህንን የዘላለም ሕይወትን እወርስ ዘንድ ምን ላድርግ? እስኪ የዘላለም ሕይወትን በሉ። ብዙ ሰው ነው ያለው፣ ብዙ ግን አንሷል። የዘላለም ሕይወትን እወርስ ዘንድ ምን ላድርግ? የታነጹትን በሃይማኖት የጸኑትን ለማንከብ ለማውጣት ቀን ከሌሊት ተግተው የሚሰሩ አካላት አሉ። አምላካችን ክርስቶስ ለዚህ ሰው የሰጠው መልስ አለ። የዘላለም ሕይወትን እወርስ ዘንድ ምን ላድርግ ሲለው እኔን ማመን ብቻ በቂ ነው። ቸር መምህር ወይ ብሎ ነው የቀረበው። ቸር መምህር ማለት ብቻ መንግሥተ ሰማያትን ትወርስ ያደርግሃል። ታላቅ ሰው ነህ አንተ፣ በእውነት ማመን በቂ ነው አላለው። የዘላለም ሕይወትን መውረስ ከፈለግ ትእዛዛትን ጠብቅ አለ። ምን እንጠብቃለን? ትእዛዛትን ጠብቅ። እቀብ ትእዛዛት ወመሰጥበቅ ትረስ ሕይወተ ዘላለም እቀብ ትእዛዛት። የዘላለም ሕይወትን መውረስ ከፈለግ ትእዛዛትን ጠብቅ አለ። ይህም ሰው እንዳልኳችሁ ከተሟሉለት ነገሮች መካከል አንደኛው የብሉይ ኪዳን እውቀት የነበረው ሕግ አዋቂ ስለነበረ ትእዛዙን እያነበበ ሕጉን እያነበበ ያደገ እየተማረ ያደገ ስለነበረ እነዚህ የምጠብቃቸው ሕግጋት ማን ናቸው በዝርዝር ማወቅ መረዳት እፈልጋለሁ አለና ወደ መድኃኔዓለም ወደ ኢየሱስ ክርስቶስ አቀረበ ነው የሚለው። ኢየሱስ ክርስቶስም ከ10ቱ ትእዛዛት መካከል 6ቱን ትእዛዛት እዚህ ላይ ዘረዘረለት። አታመንዝር፣ ምን አትበላል፣ አታመንዝር፣ አትስረቅ፣ አትግደል፣ እናት አባትህን አክብር፣ ባልንጀራህን እንደ ራስህ አድርገህ እንበላለን ውደድ አለ። ይህም ሰው ዘንተሰ አቀብኩ እምንእስየ መምህር ወይ ይህንን እስከ ሕፃንነቴ ጀምሬ እየሰማሁ እየጠበቅኩ ነው ያደግኩት። ከሕፃንነቴ ጀምሬ ጠብቄያለሁኝ። ከእነዚህ ከትእዛዛቱ መካከል አንዳችም ያጎደልኩት ነገር የለም፣ ፈጽሜያለሁ አለና የሰማውን በተግባር ላይ ያውል የነበረ ሰው ስለነበረ በድፍረትና በኩራት በመድኃኔዓለም በኢየሱስ ክርስቶስ ፊት መናገር ቻለ። ኢየሱስ ክርስቶስን አየውና ደስ ተሰኘበት ይላል። ምን አለበት? ደስ ተሰኘበት። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በአውደ ምሕረቱ ተገኝተን በተሰበከው ወንጌል በተነገረን ቃል በባለቤቱ ዘንድ ሕጉን ትእዛዙን ጠብቀን እንድንገኝ እርሱም ሕጉንና ትእዛዙን በመጠበቃችን ደስ የሚሰኝበት ክርስቲያኖች እንሆን ዘንድ እሱ አምላካችን እግዚአብሔር ይፍቀድልን። ተወደዳችሁ የእግዚአብሔር ቤተሰቦች
ይሄ የምንኖርበት ዓለም ኃላፊ መሆኑን በተደጋጋሚ ቅዱስ ወንጌል ይነግረናል። ጠፊ ነው፣ ይሄ ዓለም ኃላፊ ነው። ቅዱስ ጳውሎስ ወደ ቆሮንቶስ ምዕመናን በጻፈው መልእክቱ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 4 ስናነብ ይህ የሚታየው የጊዜው ነው ይላል። የማይታይ ዘላለማዊ መኖሪያ አለን። ይህ የሚታየው ዓለም ምናልባት ለጊዜው በጊዜው በዘመኑ መከራ ሊያበዛብን ይችላል። ስደት ሊያስከትልብን ይችላል። ረሃብ ሊያስከትልብን ይችላል። መጠላት፣ መንገላታት ሊያስከትልብን ይችላል። ይህ የጊዜው መከራችን ነው የሚለው በኋለኛው ሰዓት ክብርን አብዝቶ ይሰጠናል ነው የሚለው። በትርጉማነ ሐዲስ እንደውም ሲተረጉሙት ምን ይላሉ? ወርሃ ሰኔ ጀምሮ ክረምቱ ሲገባ በተለይ በወርሃ ሐምሌው ላይ ገበሬው እርሻውን ለማረስ የሚደክመው ድካም አለ። ከላይ ልሆ ዝናቡ ይፈስበታል። ድጡ ከላይ ከመሬት ላይ ይጥለዋል። ብዙ ዋጋ ይከፍላል። እሾሁ ይወገዋል፣ እንቅፋቱ ይመታዋል። እነዚህ ነገሮች ሁሉ ካሳለፈ በኋላ ወርሃ ታኅሳስ ከወርሃ ጥቅምት ጀምሮ በዘራው አዝመራ አይኖ እያየ እየተደሰተ በኋላም ደግሞ ምርቱን ሲሰበስብ ደስ እንደሚሰኝ ሁሉ ክርስቲያንም በዚህ ዓለም ላይ ሳለ በክርስትናው አማካኝነት በሚደርስበት መከራ ለጊዜው ሊቸገር፣ ለጊዜው ሊፈተን፣ ለጊዜው ሊንገላታ፣ ለጊዜው ሊገባ፣ ለጊዜው ነው የተወደዳቸው እግዚአብሔር ቤተሰቦች ሊቀጣ፣ ሊቃጠል፣ በሰይፍም ሊገደል ይችላል። በኋላ ሰዓት ግን ክብርን ከባለቤቱ ከእግዚአብሔር ዘንድ ይቀበላል። ስለዚህ ይሄ የምንኖርበት ዓለም ኃላፊ ነው። ምንጊዜም ልናስብ የሚገባው በዚህ ዓለም ላይ ለምንኖረው ኑሮ ብቻ አይደለም። ስናነጻጽረው፣ ስናወዳድረው ሰው ገብቶ ሲመሽ መሽቶ ሲነጋ የሚሮጠው ለምንድን ነው? ያንን እንደሆነ የሚዋሸው ለምንድን ነው? የሚቀጥፈው ለምንድን ነው? የሚወጣው የሚወርደው ለምንድን ነው ስንል ኃላፊ ጠፊ ለሆነው ዓለም ነው። በዚህ በመጽሐፍ መነኮሳት ላይ አንድ ታሪክ አለ። አባ ጳውሊ ታሪክ ነው። አባ ጳውሊ የባለ ሀብት ልጅ ነው። ባታቸው ባለ ሀብት እንደነበረ በመጽሐፍ መነኮሳቱ ላይ ተመዝግቧልና አባቱ ሲሞት እሱ አልደረሰም ነበር፣ ትንሽ ነበረ። ለታላቅ ወንድሙ ምን አለው? ይሄ ታናሽ ወንድምሽ ሲደርስ እነሆ ይሄንን ገንዘብ ለእሱ የተናዘዝኩትን እንዲጠቀምበት እንድትሰጠው ብሎ ተናዞ ሞተ ይላል። ከዚህ በኋላ እነሆ አደገ። ካደገ በኋላ ታላቅ ወንድሙን በአባቴ የተናዘዘልኝን ሀብት ከፍለህ ስጠኝ፣ አሁን ደርሻለሁ፣ አሁን ማስተዳደር እችላለሁ አለ። ወንድምየው ተጣላው ነው የሚለው፣ ተቆጣው፣ ከለከለው ይላል። ከዚህ በኋላ ወንድሙን ለመክሰስ ተነስቶ ሄደ ነው የሚለው። ሲሄድ አንድ ሰው ሞቶ በአልጋ አድርገው ወደ መቃብር ይዘውት ሲሄዱ አየ ይላል። ይህ ማን ነው አለ። አቶ እገሌ ይባላል። ምን ሆኖ ነው? ሞቶ እነሆ ወደ መቃብር ሊቀብሩት እየወሰዱት ነው። ይህ ሰው የሞተው ልክ እንደ አባቱ ባለ ሀብት ነበር። የኔ አባት ባለ ሀብት ነበረ። ኃላፊ ገንዘቡን ትቶ ተናዞ ሞተ። ይህም ሰው ገንዘቡን ጥሎ ሞተ። እኔ ነገ እንደ አባቴ እንደዚህ ሰውዬ እሞታለሁ። ከመሞቴ አስቀድሞ የማይሞት ሕያው የሆነ ስራ መስራት አለብኝ አለና ተመለሰ። ሄደና ወንድሜ ሆይ አባቴ ለእኔ የተናዘዘው ገንዘብ፣ ሀብት፣ ንብረት አንተ ይውሰድ፣ እኔ አልፈልገው ብሎ መነነ ይላል። ከርዕሰ ከመነኮሳት ከነ እንጦንስ ከነ መቃርስ ጋራ ተቆጥሮ እስከ ዛሬው ድረስ በምንኩስናው ዓለም በምናኔው ዓለም
እንደተጠራ ይኖራል። በረከቱ ረድኤቱ ሁላችን ላይ ይደረብን። ጥለን መመነኑ ይቅርና እስኪ እንደው በተሰጠን ሀብት፣ በተሰጠን ገንዘብ፣ በተሰጠን መሬት፣ በተሰጠን ምድር ላይ በፍቅርና በሰላም በህብረትና በአንድነት እግዚአብሔርን እያመሰገንን እንኖር። ሌሎቹ ቅዱሳን ተቻላቸው ይህን አድርገውታል። ስለዚህ እነሆ ሊያሳስበን የሚገባው ነገር ቢኖር ይሄ ዓለም እንደምታዩት በፎቅም የሚኖረው ኑሮት ያልፈዋል፣ በመንገድም ላይ የሚኖረው ኑሮት ያልፈዋል፣ በቤላ ቤትም የሚኖረው ኑሮት ያልፈዋል፣ በማዳበሪያ ውስጥ የሚኖረው ኑሮት ያልፈዋል። የማያልፍ መኖሪያ አለን፣ የማያልፍ ኑሮ አለን፣ የማያልፍ ቦታ አለን፣ የማያልፍ ስፍራ አለን። ያንን ስፍራ ለማግኘት የተወደዳቸው የእግዚአብሔር ቤተሰቦች የሁል ጊዜ ጥያቄያችን መሆን የሚገባው የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ እነሆ መምህራነ ቤተ ክርስቲያን፣ ቅድስት ቤተ ክርስቲያን እንደዚሁም ደግሞ አበነሱን መጠየቅ ያስፈልጋል፣ መማር ያስፈልጋል፣ የተማሩትን እስራ ላይ ማዋል ያስፈልጋል። የተወደዳችሁ እግዚአብሔር ቤተሰቦች ይህ ሰው የዘላለም ሕይወት የሚወርስበትን መንገድ ተነገረው፣ ትእዛዛትን እንዲጠብቅ ተነገረው። ጠብቄአለሁ አለ፣ እየጠበቅኩ ነው ያደግኩ አለ። ከዚህ በኋላ አሐቲ ተርፈ አንዲት ነገር ቀርታለች አለ። ምንድን ነው ሲል ሁሮ ሲል ኩሎ ዘበከ ወሀብ ለነዳያን ወነአት ለወኒ ያለህን ሸጠ መጽውተ ለነዳያን ሰጠ መጥተ ተከተለኝ አለ። ይህ ሰው ገንዘቡ ብዙ ነበረና ወሆረ ትኩዞ ወደ ኋላው ተመለሰ ነው። ወደ ኋላ ከሚመለስ መስቀሉን ተሸክመን እየተጓዝን ክርስትናውን ተቀብለን እየተጓዝን ባለንበት ሰዓትና ጊዜ ወደ ኋላ ከሚመልስ የሥጋ ፈቃድ፣ የዓይን አምሮት፣ የሥጋ ፍላጎት እሱ አምላካችን በምሕረቱ በቸርነቱ ይጠብቃል። ስለዚህ ሰው እኛን ካነሳ ከእኛስ ምን ይጠበቃል? የዘላለም ሕይወትን እንወርስ ዘንድ ምን የሚጠበቀው? መስፈርቱ ምንድን ነው? የዘላለም ሕይወትን ለመውረስ ስለ የተወደዳችን እግዚአብሔር ቤተሰቦች አንደኛው ክርስትና ነው፣ ሃይማኖት ነው። ሃይማኖቱ ተቀብለናል፣ ሀብተ ወልድናውን ስመ ክርስትናውን ተቀብለናል። ከዚያ በማያዝ ምን ያስፈልገናል? አምላካችን ክርስቶስ እንደተናገረው ትእዛዙን መጠበቅ። ምኑን መጠበቅ? ትእዛዙን መጠበቅ። ወመስተፋቅሩኒ ይቀቡ ትእዛዜ ነው። የምትወዱኝ ከሆነ ትእዛዜን ጠብቁ፣ እጄን ጠብቁ ነው የሚለው። ሕግጋተ እግዚአብሔር፣ ትእዛዛተ እግዚአብሔር መጠበቅ ያስፈልጋል። ሕጉን መጠበቅ፣ ትእዛዙን መጠበቅ ከእምነት ከሃይማኖት መስፈር አንዱ እንዳልሆነ የሚናገሩ የሚያስተምሩ አካላት አሉ። ቅድስት ኦርቶዶክሳዊት ተዋሕዶ ክርስቲያን የብሉይ ኪዳኑ ትርጓሜ ባለቤት፣ የአዲስ ኪዳኑ ትርጓሜ ባለቤት የሆነችው ይህች ቤተክርስቲያን ግን እነሆ በትምህርቷ ከእምነት ጋር በማያያዝ እነሆ ሕግ እግዚአብሔርን መጠበቅ፣ ትእዛዝ እግዚአብሔርን መጠበቅ አንደኛው የጽድቅ መስፈርት የዘላለም ሕይወትን ለመውረስ መስፈርቱ እንደሆነ ትናገራለች፣ ታስተምራለች። ሌላው ሁለተኛው ምግባር ምንድነው? ምግባር ስንል ጾም፣ ጸሎት፣ ስግደት፣ ንስሐ መግባት ይሄ አንደኛው የጽድቅ መስፈርት ነው። ሌላው የተወደዳችሁ እግዚአብሔር ቤተሰቦች እንደ ቤተ ክርስቲያን አስራቱን ማውጣት። ምኑን ማውጣት አላችሁላችሁ? የእግዚአብሔርን ለእግዚአብሔር መስጠት፣ እግዚአብሔርን ለእግዚአብሔር መስጠት ይሄ አግባብነት ያለው ትክክለኛ ቅዱሳት መጻሕፍት በመላእክትና በስብሐት አምጥተው አስፍተው የሚናገሩት ነው። ይህንን ካላደረግን እነሆ ሌቦች እንሰኛለን። የእግዚአብሔርን በረከት ይጎልብናል፣ የእግዚአብሔርን ስጦታ ይጎልብናል። ከእግዚአብሔር የሆነውን ነገር ሁሉ እየተቀበል እኛ ደግሞ ለእግዚአብሔር የሚገባው ለቤቱ የሚገባው ለመቅደሱ የሚገባውን የማናደርግ ከሆነ ከጽድቅ መስፈርት መካከል አንደኛውን አጉድለናል ማለት ነው።
ስለዚህ የጎደለንን ነገር እንድንሞላ እሱ አምላካችን እግዚአብሔር ሙሉ ክርስቲያኖች እንዲያደርገን ሙሉ ሆነን እንዲያገኘን በኋላ ሰዓት በሚገለጥበት ሰዓት በሚመዝንበት ሰዓት ከክርስትናው ሚዛን ጎድለን እንዳንገኝ ልዑል አምላካችን እግዚአብሔር ሕጉንና ትእዛዙን የምንጠብቅበት በምግባር የምንጸናበት አስተዋይ ልቡና ለሁላችንም አምላካችን እግዚአብሔር ያድለን። ሌላው የዘላለም ሕይወትን ለመውረስ ምን ያስፈልገናል? ያደረግ ወደ በረድኤተ መላእክት በቅዱሳን መላእክት እርዳታ ምልጃ መታመን ከቃሉ ጋር ናቸው። በማን መታመን አልኳቸው? በቅዱሳን መላእክት ተራዳኢነት። በቅዱሳን መላእክት ተራዳኢነት በሉ እስቲ። በማን ተራዳኢነት? በማን ተራዳኢነት? በቅዱሳን መላእክት ተራዳኢነት። ይህንን የሚጠቁመን ቅዱስ መጽሐፍ ነው። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ አኮኑ ሁሎሙ መላእክት መንፈስ እሙንቱ በእንተ እልሃለሆሙ ይረሱ ሕይወተ ዘላለም፣ የዘላለም ሕይወትን ይወርሱ ዘንድ ስላላቸው ሰዎች ለማገዝ ለመርዳት የሚላኩ አይደሉምን በማለት ነው። እነሆ ሐዋርያው ቅዱስ ጳውሎስ ለክርስቲያኖች፣ ለአማኞች፣ ለእግዚአብሔር ሰዎች የቅዱሳን መላእክት ተራዳኢነት እገዛ በሃይማኖት ለመጽናት በምግባር ለመበርታት በጾም በጸሎቱ በስግደቱ ለመበርታት ጥበትን ለማግኘት የቅዱሳን መላእክት ተራዳኢነት አስፈላጊ እንደሆነ ይገልጠዋል። ከእነዚህም ቅዱሳን መላእክት መካከል አንደኛው ከዚህ ዕለት ወርኃዊ በዓሉን እያከበርንለት ያለው መልአኩ ቅዱስ ሩፋኤል ነው። ስለዚህ መልአክ ምስጋና አቅርቡለት። ምስጋና ይገባዋል። አመስጋኝ ምስጋና ይገባዋል። የዚህ ተራዳኢ መልአክ ተራዳኢነቱ ያስፈልገናል። ከረድኤተ መላእክት እንድንርቅ የሚፈልጓል። የመላእክት ተራዳኢነት አጥራችን ነው። ምእመናን አጥራችንን ነቅለው ግቢያችንን ለመውረስ አጸዳችንን ለማጥፋት ወይናችንን ክርስትናችንን ሃይማኖታችንን ለመራገጫ ለማድረግ የሚፈልጉ አካላት አሉ። ስለዚህ ረድኤተ መላእክት በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የዘላለም ሕይወትን ለመውረስ ከሚያስፈልጉ ነገሮች መካከል አንደኛው ዋነኛው እንደሆነ ቤተክርስቲያን ታስተምራለች። እንዲህ ነው የሚለው በወንጌሉ ላይ የቅዱስ ማቴዎስ ወንጌል 18 ቁጥር 10 ላይም የተጻፈልን ይሄ ነው። እኩይ ታስተአቅርቦሙ ለአኀዶሙ ለንዑሳን እስመ መላእክቲሆሙ ወትረ ይርኤዩ ገጹ ለአቡየ ዘበሰማያት። ከእነዚህ ከተናናሾቹ አንዱን እንዳትንቁ እንዳታቃልሉ እወቁ። መላእክቶቻቸው ዘወትር የአባቴን ፊት ያያሉና ነው የሚለው። ስለዚህ እኛም ከሚጠብቁ በእግዚአብሔር ፊት ከሚቆሙልን ቅዱሳን መላእክት መካከል አንደኛው የዘላለም ሕይወት የምንወርስበትን መንገድ ከሚያቀኑልን ቅዱሳን መላእክት መካከል አንደኛው መልአኩ ቅዱስ ሩፋኤል ነው። በምልጃው ታምነን በጥበቃው ታምነን በእግዚአብሔር ፊት በምልጃ እንደሚቆምልን አምነንና ታምነን ይህ ሰውዬ እንደጠየቀው ሁላችንም ጥያቄያችን የአእምሯችን ሐሳባችን ይህ ሆኖ የዘላለም ሕይወት የምንወርስበት መንገድ ተቃንቶልን ሕገ እግዚአብሔርን ጠብቀን ትእዛዝ እግዚአብሔርን ጠብቀን በወንጌሉ በቃሉ አምነንና ጸንተን ነው በመጨረሻ ሰዓት ከገቡ መውጣት ካገኙ ማጣት የሌለባት የገነት የመንግሥተ ሰማያት ወራሾች የስሙ ቀዳሾች ያደርገን ዘንድ የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት የሊቀ መላእክት ቅዱስ ሩፋኤል ምልጃና ጸሎት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን